በቤተክርስቲያናችን 5 ጾታ ምዕመናን አሉ። ካህናት፣ መነኮሳት፣ ወጣቶች እያለ ማለት ነው። እና እነኚህም 5ቱም ጾታ ምዕመናን ደግሞ በተለየ መልኩ ሁሉም የሚፈተኑበት ሞር ማለት ነው የሚፈተኑበት ኃጢአት አለ። ለምሳሌ ካህናት ብዙን ጊዜ በትዕቢት ይፈተናሉ። አዛውንት በስስት ይፈተናሉ። ልክ እንደዚሁ ደግሞ ወጣቶችም በዝሙት ይፈተናሉ። ዛሬ የምናነሳው ስለ ወጣቶች ነው። እንደ ማንኛውም ወጣት ክርስቲያን በዝሙት መፈተን የተለመደ ነገር ነው። ዋናው ነገር እና ወይም ደግሞ ችግር የሚሆነው ወይም ኃጢአት ወይም ጥፋት የሚሆነው በዝሙት መፈተኑ ሲሆን በዛ ፈተና ተጠልፎ ወድቆ ያንን ኃጢአት ፈጽሞ መገኘት ነው። ስለዚህ ዛሬ የምናነሳው አብዛኛው ወጣት በዝሙት የሚፈተን ስለሆነ በዛ ፈተና ተጠልፎ እንዳይወድቅ ለሚያደርገው ጥንቃቄ ወይም ከእግዚአብሔር እንዳይጣላ በኃጢአት እንዳይወድቅ ለሚያደርገው ጥንቃቄ ሊያግዙ የሚችሉ 3 ነጥቦችን ነው የምናነሳው። የመጀመሪያው ጓደኛ ነው። እንግዲህ ወጣትነት ላይ ጓደኞች አይጠፉም ወይም በአካባቢያችን የሚኖር ሰው አይጠፋም እና እነኛን ሰዎች ማስተካከል ወሳኝ ነገር ነው። ምክንያቱም የሆነ አሻራ አላቸው በህይወታችን ውስጥ በአካባቢያችን ያሉ ሰዎች እኛ አስተሳሰባችን ላይ የምናደርጋቸው ነገሮች ላይ የሆነ ተጽዕኖ ይኖራቸዋል። ምንም ያክል ፐርፌክት ብንሆን እንኳን 100% የራሳችን አስተሳሰብ ውጤት ብቻ ላንሆን እንችላለን። በአካባቢያችን ያሉ ሰዎች የሆነ የሚያሳድሩት ተጽዕኖ በጎም ይሁን መጥፎም ይሁን የሚያሳድሩት ተጽዕኖ ይኖራል እና ጓደኛ መምረጥ ወሳኝ ነገር ነው። በኦንላይን ላይም ያሉ ሊሆኑ ይችላሉ፣ ፊዚካሊም በአካል አብረው ያሉ ሊሆኑ ይችላሉ። ብቻ ከኛ ጋር ኮንታክት ያላቸውን ሰዎች መምረጥ ያስፈልጋል። ምክንያቱም ጓደኞቻችን ለዛ የተጋለጡ ከሆኑ ወይንም ዝሙትን እንደ ቀላል ነገር የሚመለከቱ አይነት ሰዎች ከሆኑ እኛንም ወደ እነሱ አስተሳሰብ የመውሰድ እድል ይኖራቸዋል እና ጓደኞቻችን ስለ ዝሙት ያላቸው አመለካከት ምን አይነት ነው? ዝሙትን እንደ ቀላል ነገር የሚያወሩ ሰዎች ናቸው? ዝሙትን እንደ ቀላል ነገር የሚቆጥሩ ሰዎች ናቸው? ወይስ ዝሙት አደገኛ እና ከእግዚአብሔር የሚለይ በጣም ትልቅ ኃጢአት መሆኑን የተረዱና እኛም በዛ እንዳንወድቅ የሚያግዙን ከዛ ነገር እንድንጠበቅ የሚያግዙን ሰዎች ናቸው ብለን እሱን መለየት ይጠበቅብናል። ዝሙት እንደ ቀላል ነገር እንድናስበው የሚያበረታቱን አይነት ሰዎች ከሆኑ በራሳችን የሚመጣብን ፈተና አለ፣ በወጣትነታችን ምክንያት ማለት ነው። ከዛ እንዲሁ ከሱ ካለፍን ከስጋችን ካለፍን ደግሞ በሰይጣን የሚመጣ ፈተና አለ። እሱን መታገል ሲኖርብን ጭራሽ እነሱ ጓደኞቻችን ተጨምረው ልንቋቋመው አንችልም። ለመውደቃችን ምክንያቱ ሊሆኑ ስለሚችሉ ጓደኛ መምረጥ ወሳኝ ነገር ነው። በተቃራኒው ጥሩ ጓደኞች ሲሆኑ ከስጋችንም የሚመጣብን ይሁን ከርኩሳን መናፍስትም የሚመጣብን ይሁን ከዛ እንድንወጣ እኛ እንኳን ብንወድቅ እንድንወጣ የሚያግዙን አይነት ጓደኞች ከተገኙ በጣም ደግሞ ይሄ እሰየው የሚያስብል ነው እና ጥሩ ጓደኞች ወደ ክርስቶስ የሚያቀርቡ ዝሙት አስከፊ እንደሆነ የሚነግሩ እኛ እንኳን ብንወድቅ እረፍ የሚሉ አይነት ጓደኞች ከተገኙ ማለት ነው እንደዚህ አይነት ሰዎችን ጓደኛ ማድረግ። ይሄ ባይሆን ግን ወደ ዝሙት የሚገፋፉ ለዝሙት የሚያነሳሱ እኛ ከባድ ኃጢአት ብለን ያሰብነው ዝሙትን እንደ ቀላል እንድንቆጥረው የሚያገፋፉ ጓደኞችን መያዝ ወሳኝ ነገር ነው። ጓደኛ በህይወት ላይ ትልቅ ተጽዕኖ ስለሚኖር በተለይም ወጣትነት ላይ ማለት ነው እና ጓደኛ ማስተካከል ነው የመጀመሪያው። ሁለተኛው የስሜት ህዋሳትን መጠበቅ ነው። 5ቱን የስሜት ህዋሳትን ማለት ነው። አንድ መጽሐፍ ላይ ካነበብኩት አንድ አባት 5ቱን የስሜት ህዋሳትን በቤተ መንግስት በሮች መስሏቸዋል። ይህም እንዴት ነው? ቤተ መንግስት ብዙ በሮች አሉት እና ውስጡ ደግሞ ያው ንጉስ ይቀመጣል እና እነኝህን 5ቱን የስሜት ህዋሳትን ማለትም አይን፣ ጆሮ፣ አፍ ምናምን ማለት ነው እነኝህን 5ቱን የቤተ መንግስት በር ብሎ ይመስላቸዋል። ከዛ ቤተ መንግስት ውስጥ የተቀመጠው ንጉስ ደግሞ በልብ ይመስለዋል እና እዛ ቤተ መንግስቱ ላይ እነኛ 5ቱ በሮች ጥብቅ ካልሆኑ ወታደር ካልቆመባቸው ወር ካልተዘጉ በጥብቅ ካልተጠበቁ በእነኚህ በ5ቱ በር በቤተ መንግስቱ በር ማለት ነው ጠላት ገብቶ ቤተ መንግስት ውስጥ የተቀመጠውን ንጉስ ጥቃት ያደርስበታል። ልክ እንደዚሁ እኛ የ5ቱ የስሜት ህዋሳቶቻችን ካልተጠበቁ ካልተዘጉ በእነሱ ውስጥ የሚገባና የሚወጣው ነገር ጥንቃቄ ካልተደረገበት በቀላሉ የተለያዩ ሀሳቦች ከየትም የሚመጡ ከሶሻል ሚዲያ የሚሆን ከሰዎች የሚመጡ ይሁን ከየትም ይሁን ብቻ ካየነው ከሰማነው ከአካባቢያችን ካለው እንትን የምንሰበስባቸው መረጃዎች በሙሉ ሀሳቦች በሙሉ በእነኚህ በ5ቱ የስሜት ህዋሳት በቀላሉ የሚገቡ ከሆኑ ልባችን ላይ በቀላሉ ጥቃት ይደርስበታል ማለት ነው። ስለዚህ እነኚህን 5ቱን የስሜት ህዋሳትን መጠበቅ ማለት ልባችንን መጠበቅ ማለት ነው። ስለዚህ እነኚህ የሚያረክሱ ሀሳብ የተባሉት ጌታችን የተናገረው ከልብ ነው የሚወጡት። ወደ አፍ የሚገባ ሲሆን ከውስጥ የሚገባ ሲሆን የሚወጣ ነው የሚያረክሱ የተባለው ከልብ ነው። ክፉ ሀሳብ ዝሙት ምናምን የሚወጡት ከልብ ነው። ልብ ደግሞ የሚያወጣው መጀመሪያ በ5ቱ የስሜት ህዋሳት በኩል የገቡትን ነው እና አይንን መጠበቅ፣ ጆሮን መጠበቅ። ይህ ማለት የምንሰማውን ነገር መመለስ፣ የምናየውን ነገር መመለስ። ይሄ ሲባል እኛ ከምንችለው ማለት ነው። ማለት
ሶሻል ሚዲያ አጠቃቀማችን በማስተካከል ሊሆን ይችላል። የምናዳምጣቸውን ነገር በመምረጥ የምናዳምጣቸውን ሰዎች ራሱ በመምረጥ ይህን ሁሉ በማስተካከል በቻልነው መጠን አምስቱን የስሜት ህዋሳቶቻችን ለመጠበቅ መሞከር፣ ከአቅማችን በላይ በሆነው ደግሞ ወደ ፈተና አታግባን ብሎ ወደ እግዚአብሔር በጸሎት መጠየቅ። ስለዚህ አምስቱ የስሜት ህዋሳትን መጠበቅ ማለት ልብን መጠበቅ ነው። ልብን መጠበቅ ማለት ደግሞ ክርስቶስ የሚያድርበትን ወይም ደግሞ ክርስቶስን የምናስብበትን፣ እግዚአብሔር የምናስብበትን፣ ፍቃዱን የምናስብበትን፣ ህጉን የምናስብበትን ቦታ አስቀመጥን ማለት ነው። ህጉን አስብ ማለት ክርስቶስን በልባችን አስቀመጥን ማለት ደግሞ ለዝሙት ለሌላ ነገር ልባችን ቦታ አይሰጥም ማለት ነው። ስለዚህ የስሜት ህዋሳትን መጠበቅ ሁለተኛው ነው። ሶስተኛውና የመጨረሻው መንፈሳዊ ምግባራትን ማዘውተር ነው። እንግዲህ በመጽሐፍ ቅዱስም አባቶችም እንዳስተማሩት ዝሙት አርዕስተ ኃጣውእ ከሚባሉት እና ከባድ ከሆነው ኃጢአት ውስጥ አንዱና ዋነኛው ነው ማለት ይቻላል። በጣም ከባድ የሆነ ኃጢአት ነው፣ ከክርስቶስ የሚለይ ኃጢአት ነው። ስለዚህ ይህ ከባድ የሆነ ኃጢአትን በራሳችን ብቻ በራሳችን ጥበብ እኛ የሆነ ስሜት ህዋሳቶቻችን በመጠበቅ የሆነ ጓደኛ በመምረጥ የሆነ ነገር በማንበብ የሆነ ነገር በመተው የምንወጣ የምንገባበትን በራሳችን ጥበብ ብቻ በማስተካከል ምናምን በዛ ብቻ ልናሸንፍ አንችልም። ምክንያቱም የመጀመሪያው ይሄ ፈተና የሚመጣው በወጣትነት ላይ ቅድም ይጸናል ብለናል፣ ከስጋ ይመጣል ከተፈጥሮ ማለት ነው። እሱም ቢያንስ ልናሸንፍ እንችላለን። ግን ከዛ እንኳን ብናሸንፍ ከመናፍስት የሚመጣው ፈተና ይኖራል። ሴጣን ደግሞ ዝሙትን በጣም ስለሚጠቀምበት ማለት ነው። ስለዚህ ከመናፍስት የሚመጣ ይኖራል ማለት ነው። ያንን ደግሞ በራሳችን ብቻ ልናሸንፍ አንችልም። ቢያንስ ከኛ የሚመጣውን ከስጋችን የሚመጣውን በሆነ መልኩ እኛ ልናሸንፍ እንችላለን። ከሴጣን የሚመጣውን ግን ከርኩሳን መናፍስት የሚመጣውን ግን በራሳችን ጥበብ ብቻ በራሳችን ኃይል ብቻ ልናሸንፍ አንችልም። ስለዚህ እዚህ ጋር የማገዛ ያስፈልገናል፣ የእግዚአብሔር እገዛ ያስፈልገናል ማለት ነው። መጀመሪያ እኛ የምንችለውን ነገር ከኛ የሚጠበቅብን ነገር እናደርጋለን። አዋዋላችንን በአካባቢያችን ያሉ ሰዎችን ማስተካከል። ቀጥሎ ደግሞ እግዚአብሔር በእኛ ህይወት ውስጥ ገብቶ እግዚአብሔር እንዲያግዘን፣ በራሴ አልችልም፣ በራሴ ወጣትነቴን ላሳልፈው ወይም ደግሞ ወጣትነቴን ለአንተ ላስገዛ አልችልምና ወይም ደግሞ ወጣትነቴን በራሴ ልቋቋመውና ከአንተ ጋር ልኖር አልችልምና አንተ ወጣትነቴን ባርክልኝ፣ አንተ ወጣትነቴን ለአንተ እንዳስገዛ አግዘኝ ብለን እግዚአብሔር በእኛ ውስጥ እንዲኖርና እሱን እንድናመልክ ወይም ደግሞ እሱን ሳናስቀይም እንድንኖር እሱ እንዲያግዘን ፍቃዳችን መስጠት ይጠበቅብናል። ፍቃዳችንን የምንሰጠው ደግሞ በመጾም በመጸለይ መንፈሳዊ ምግባራትን በማድረግ መንፈሳዊ ትምህርቶችን በመማር እነኝህን ሁሉ በማድረግ ነውና ንስሐ በመግባት ከዛ የበለጠ ደግሞ ስጋውን በመብላት ደሙን በመጠጣት በመቁረብ ማለት ነው። እነኝህን በማድረግ ነው ክርስቶስ በእኛ ህይወት ውስጥ እንዲኖር የምናደርገው። ይሄ ሲሆን እነኝህ ሁሉ ሲቀናጁ ወጣትነታችንን እግዚአብሔርን ሳናሳዝንበት እግዚአብሔርን አገልግለንበት ወይም እግዚአብሔርን አስደስተንበት ከወጣትነት በኋላ የሚመጣው ህይወታችን እንኳን የሰማዩ ቀርቶ የምድሩ እንኳን የተባረከ ይሆናልና እነኝህን ነገሮች በማድረግ እግዚአብሔር በህይወታችን ውስጥ ጣልቃ እንዲገባና እግዚአብሔር እንዲያግዘን በማድረግ የወጣትነት እድሜያችን ወይም የወጣትነት ጊዜያችን በጥበብ ልናልፈው ይገባል ማለት ነው። እግዚአብሔር የወጣትነት እድሜያችንን ባርኮ በምድርም በሰማይም ከእሱ ጋር እንድንኖር የእርሱ ፈቃድ ይሁንልን። ወስብሐት ለእግዚአብሔር።